ሰላም። በዛሬው ቪዲዮ አሁን ላይ ቫይራል ከወጡ ነገሮች መካከል የቁመት ማሳደጊያ መጽሐፍ ነውና በበረከት የተዘጋጀ ካገኘው አስቀምጥላችኋለሁ ፎቶ እና እሱ መጽሐፍ ላይ ከተጻፉት ነገሮች ውስጥ ዋነኛው መጾም ነውና 3 ቀን መጾም የሚል ፓርት አለው። 3 ቀን እንዴት አድርጌ ሰርቫይቭ አድርጋለሁ የሚለውንና ስለ መጽሐፉ አንዳንድ ነገር በዚህ 3 ቀን ውስጥ እነግራችኋለሁ። ምንድነው አብራችሁ ነው። ዛሬ ዳይዋን ነው እና አሁን 4 ሰዓት አካባቢ ነው እና በጠዋት ተነስተን ስትሬች አድርገናል፣ ሰውነታችንን እናሳስባለን። ከዛ በኋላ ደግሞ በቀን ውስጥ ያው የሚፈቀደው ነገር ውሃ መጠጣት ወይ ደግሞ እኔ ውሃ መጠጣትን ሳይሆን ሞሪንጋ መጠጣትን አድርጌዋለሁ። ሞሪንጋ እንጠጣለን። ለቴስቴስትሮን አቅም ጥሩ ነውና እሱን እንጠጣለን። እና ደግሞ የማይቻል ነገር ከተከሰተ ወይ 2ኛው ቀን ላይ ወይ 3ኛው ቀን ላይ እንዴት ማድረግን ውሃ ለመጠጣት ነው እንጂ ምግብ ላለመብላት እንሞክራለን። ትንሽ ምግብ ከቀመስን እንደ አዲስ ጀምሮ ስለሚል መጽሐፉ ምግብ ላለመብላት ነው የምንሞክረው። አብረን እናያለን። ዳይዋን ጀምረናል። ዳይዋን እንዴት ነበር? እኔ ጋር ቀላል ነበር። ያን ያህል ከባድ አልነበረም። ምን ብታየድ ያን ያህል እንዳይረበኝ እንቅልፍ በቃ ሰላም አንድ የምሰራቸው ስራዎች ነበሩ። እነሱን ሰራርቼ ጨርሼ ከዛ በኋላ ምንድን ያደረኩት ተኛው። በቃ አሁን ሲመሽ አካባቢ ተነሳው። አሁን ቤተክርስቲያን ነኝ። በቃ ይሄንን ነው ያደረኩት። ነገ ስለ መጽሐፉ አንዳንድ ነገሮች ትንሽ ካነበብኩትና ምን ማድረግ እንዳለባችሁ ለማስረዳት እሞክራለሁ። መልካም ቀን ማለቴ ለካ መሽቷል። ጉድ ናይት፣ መልካም አዳር። ኦኬ ዳይቱ እና እንደተለመደው እንደ ትናንትናው በጠዋት ተነስተን ፕሊዝ ስቶፕ። ዳይቱ እንደተለመደው እንደ ትናንትናው በጠዋት ተነስተን ስትሬች ማድረግ ግዴታ ነውና እንደ መጽሐፉ ትዕዛዝ ስትሬች አድርገናል። ያው ክብደት ነገሮች አይመከረም። ቁመት ለማሳደግ ስትሬች ማድረግ ስለሆነ ስትሬች አድርገናል በጠዋት ተነስተን። ዛሬ በዋነኝነት እንደውም ከመጀመሪያው ልጀምርላችሁ። ጠዋት ተነሳው መሄድበት ነበረኝ። ዛሬ ፕሮግራም ተቀጣጥረን ነበር ከክላስ ጓደኞቼ ጋር ኳስ እንጫወታለን ተባብለንና እመጣለሁ ብያችሁ ነበር። ይሄን ቪዲዮ ካያችሁት እንደውም በጣም ሶሪ። ያው ይሄን ቻሌንጅ ጀምሬ ትናንትና ቀን ሙሉ አልበላሁምና ዛሬ ትንሽ ጠዋት ተነሳ አዞሬ። አሁን ላይ ሰላም ነው። ፈታ ብዬ ፊቴን ራሱ መስታወታለች በመስታወት በክት ያለ ፊት ሰላም ነኝ። አሁን ስንት ሰዓት ነው? እንደ ትናንቱ 4 ሰዓት አካባቢ ነው። ዛሬ በዋነኝነት የመጣሁት ጥያቄዎች ለመመለስ ነው። የተጠየቋቸው ጥያቄዎች አሉ እና አንደኛ ለምን ቁመት ለመጨመር ፈለክ? ይህን ጥያቄ ባልመልሰው ራሱ
እሺ በዋነኝነት እንደውም በምሳሌ ለማስረዳት ልሞክር። ሁለት ጸሐፊዎች አሉና አንደኛው የጥሩ መጽሐፍ ጽፏል፣ ጥሩ ዕውቀት አለው፣ ነገር ግን ጥሩ ልብስ የለውም። ማለትም ቡርክክ ያለ ነው። ጎዳና ተዳዳሪ ነው ብለን እንውሰደው፣ ግን መጽሐፉ ጥሩ ነው፣ ለሰዎችም ይጠቅማል። አንደኛው ደግሞ ሀብታም ነው፣ ሱፉን ገጭ አድርጓል፣ መነጽሩን አድርጓል፣ ግን ተራ መጽሐፍ ነው የያዘው። አምስቱ እንትን የማግኛ ዘዴዎች ምናምን የሚል ዝም ብሎ ኖርማል መጽሐፍ አለ፣ እንደዛ ነው የያዘውና የትኛው ገና ሲገባ ተቀባይነት የሚያገኝ ይመስላችኋል? ሁላችንም እናውቀዋለን። ሱፍ ያደረገው ቅድሚያ ብቻ አቀባበል የሚደረግለትም ለሱ ነው። አሳታሚው ተነስቶ ምናምን ሰላም ብሎት ምናምን፣ ያኛውን ግን ቸኮራ ብሎ ምናምን ነገር እና ለኔም ምን ይጠቅመኛል? ሰዎች ጋር ስታይ ይሆናል አይደለ? ፖስቸሩ ያማረ ቁመቱ ሜቢ ረጅም እኮ አይደለም፣ የሆነ መካከለኛ የሆነ አጭር ያልሆነ ብቻ መካከለኛ ስትሆን ከዛ በኋላ ሲያምርበት እግዚአብሔር ይመስገን መልኬም ጥሩ ነው እና የቀረኝ ነገር ቢኖር ትንሽ ቁመት ማደግ ነውና ያን ያህል ብዙ አልፈልግም፣ ትንሽ ነገር ብቻ መጨመር ነው። እንደዛ ሲሆን ሰዎች ጋር ተቀባይነቴ እየጨመረ ይመጣል ማለት ነው። ለወደፊትም ይጠቅመኛል። ሁለተኛ ጥያቄ ኦኬ፣ የሚበሉና የማይበሉ ነገሮች አሁን ፋስት ስንጾም ሳይሆን ከጾሙ በኋላ እና ከጾሙ በፊት የሚበሉና የማይበሉ ምግቦች አሉ። ሰምተናል ይሄንን እና እነሱ ምንድናቸው የሚበሉና የማይበሉ የሚል ጥያቄ ነው። ይሄ እንደውም በአፍ አይደለም በዝርዝር የሚበሉ በዚህ በኩል የማይበሉ በዚህ በኩል ድርድር አደርግላችኋለሁ። ብቻ ከማስታውሰው 2000 ካሎሪ በቀን ለመውሰድ ሞክሩ። ብቻ 2000 ካሎሪ ለማግኘት ሞክሩ። ሶስተኛ ጥያቄ ምን ያህል ጊዜ ይቆያል? ስንት ጊዜስ ነው የሚጾመው? እና በስንት ጊዜ ውስጥ ለውጥ ልናይ እንችላለን የሚል ጥያቄ ነው። በዋነኝነት ከ3 ወር ጥሩ ነው። እንዳነበብኩት 3 ወር ጥሩ ነው፣ ግን ከ3 ወር በላይ መቀጠል ትችላላችሁ። ባታሳነሱት ይመከራል። 3 ወር እና ጾሙ አንዴ ነው ወይ በ3 ወር ውስጥ አንዴ አይደለም፣ በወር 2 ማለትም ለእናንተ እንዲጠቅማችሁ ከጀመራችሁት የመጀመሪያው ወር በገባ 1-3 ቀናቶች ብትጾሙና ከዛ በኋላ ወደ መጨረሻ ደግሞ 17 18 19ን ብትጾሙ ከዛ በኋላ መሀል ላይ ጋፕ ይኖራል፣ እረፍትም ይኖራል። ከዛ ሁለተኛው ወር ሲጀምር ድጋሚ 1-3 ወይ ደግሞ 4 5 6 መጾም ማለት ነው። ያው ውሃ መጠጣት ይቻላል። ውሃ እንደውም ትልቅ ታፕ ወተር ነው የሚመከረው። ስፕሪንግ ወተር ካገኛችሁ ስፕሪንግ ወተር ነው ዋነኛነት የሚመከረው፣ ግን ታፕ ወተር በቀን 2 ሊትር እሱን ጠጡ። ጾም ላይ ብትሆኑ እሱን ለመጠጣት ሞክሩ። ያው እንደዛ ነው እያደረኩ ያለሁት እና 3ኛ ቀን ሜቢ ሊከብድ ይችላል እንጂ እስካሁን ቀኑን አላየሁትም። ዛሬ ምን እናደርጋለን? መወስዳቸው ኮርሶች አሉ፣ እነሱን ኮርሶች ወስዳለሁ። ከዛ በኋላ ያው ሶሻል ሚዲያ ላይ አንዳንድ የምናያቸው ነገሮች አሉ፣ እነሱን አያለው። ከዛ በኋላ ቀኑን ሙሉ ለመተኛት ነው ያሰብኩት። ማሰብ አልፈልግም ስለወደ። ስለዚህ ውሃችን እየጠጣን ቀኑን ሙሉ እንውላለን። መልካም ውሎ። ሶስተኛ ቀን እኔ ጋር ምንም አይነት ረሃብ የለም፣ ግን ራስ ምታቱና በጣም ነው የሚያዞረው። ራሴን አይ ቲንክ እስከ ዛሬ እስከ 6 ራሱ ስጾም
የሆነ 5 ሰዓት አካባቢ በጣም ይርበኝ ነበር። አሁን ላይ ግን ራሴን ስላሳመንኩትና 3 ቀን አልበላም ብዬ ራሴን ስላሳመንኩ ምንም አይነት ረሃብ የለም። ሆዴ እንደ ልጥፍ ብሏል። ግን ምን አለ ራስ ምታቱና ማዞሩ በጣም ከባድ እና የራስ ምታት መድኃኒት መውሰድ አልፈልግም። ዛሬ ሊሸነፍ ይችላል። በጣም ሃይ ሆኗል። ኦኬ እና እስከዚህኛው ሰዓት ቪዲዮ ከደረሳችሁ በጣም አመሰግናለሁ። ማለት የሁለቱንም ቀን ቪዲዮ አይታችሁልኛል ማለት ነው ብሎጉን። እዚህ ድረስ ከደረሳችሁ ሰብስክራይብ፣ ላይክ እና ኮሜንት እያደረጋችሁ ድጋፋችሁ ብታሳዩ በጣም ደስ ይለኛል እና መልካም ሁሉ። በስተ መጨረሻ አማውት 6 ሰዓት ሆኗል። አልቻልኩም። ደህና ዋሉልኝ። እስከዚህ ሰዓት ታግሳችሁ ስላያችሁኝ በጣም አመሰግናለሁ። ሰብስክራይብ ያደርጋችሁ አማውት